በልብ ድካም ታሞ በቀዶ ጥገና ጠረጴዛው ላይ የተኛው ሰው እንዳትነኪኝ እንዳትፈቅዱላት ሲል ጮኸ። ሂጃብ የለበሰች ዶክተር ካጠገቡ ቆማ ባየ ጊዜ ከ15 ደቂቃ በኋላ ግን ይቺው ሴት ሕይወቱን ትታደግለታለች። ይህንን ድንቅና አስተማሪ ቪዲዮ ላይክ በማድረግ ጀምሩት። ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጉን። የምንለቃቸው አዳዲስ ነገሮች በፍጥነት ለማግኘት የደውል ምልክቱን ተጫኑ። አሁን በቀጥታ ታሪካችንን እንጀምር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን። ዶክተር ፋጢማ ሐሰን ወደ ቀዶ ጥገና ክፍሉ ገባች። በቀዶ ጥገና ክፍሉ አልጋ ላይ ዶክተር ሮበርት ጆንሰን የተባለ 45 ዓመት ዕድሜው ላይ የሚገኝ ታካሚ ተኝቷል። ይህ ታካሚ በከባድ የልብ ህመም እየተሰቃየ ነበረ። ለመትረፍ እያንዳንዱ ሰከንድ አስፈላጊ ነበረ። ነገር ግን ሮበርት ሂጃብ ያደረገች ዶክተሩን ባየ ጊዜ ለመቀመጥ ሞከረ። አይሆንም፣ እሷ አትነካኝም ሲል ለመተንፈስ እየሞከረ በሲቃ ጮኸ። ማናት እቺ ሴት? የሙስሊም ዶክተር አልፈልግም አለ። ዶክተር ፋጢማ ተረጋግታ ለቀዶ ጥገና የሚያስፈልጋትን ጓንት አደረገች። የ12 ዓመት ልምዷ የዚህ አይነት ሁኔታዎችን እንዴት መቆጣጠር እንዳለባት አስተምሯታል። በእንግዳ መቀበያ ክፍሉ ውስጥ ያሉት የታካሚው ቤተሰቦችም ተመሳሳይ አጸፋዊ ምላሽ ነበር ያሳዩት። ዶክተር አለች ነገሩ ያሳሰባት ነርስ፣ ታካሚው አንቺ የምትሰጪውን ሕክምና አልቀበልም እያለ ነው አለቻት። ይገባኛል ስትል ዶክተር ፋጢማ መለሰች፣ የልብ መከታተያ ሞኒተሩን እየተመለከተች። ነገር ግን አሁን ለመትረፍ እኔ ያስፈልገዋለሁ። የሮበርት ልጅ ማይክል ከቀዶ ጥገና ክፍሉ ውጭ ጮኸ። ሌላ ዶክተር የለም ወይ በማለት። ይቺ ሴት አባታችንን አትነካም። ዶክተር ፋጢማ አቆመችና ፊቷን ወደ ማይክል አዞረች። ማይክል፣ የአባት ልብ መስራት እያቆመ ነው። አሁን ልረዳው የምችለው እኔ ብቻ ነኝ። መወሰን አለብህ፣ ግን ጊዜው እያለቀ ነው። ማይክል አመነታ። የአባቱ የልብ ምት እየተዳከመ ነው። ከሞኒተሩ የሚሰማው የጩኸት ድምፅ ብቅልም ማለት ጀመረ። ዶክተር ፋጢማ ሐሰን አሜሪካ የደረሰችው ከ15 ዓመት በፊት ወጣት ስደተኛ ሆና ከሶሪያ ነው። ቤተሰቦቿ ጦርነቱን ሸሽተው ሲመጡ ምንም ነገር አልነበራቸውም። የነበራቸው ተስፋና የዶክተር ፋጢማ ብሩህ አእምሮ ብቻ ነበር። ወደ አሜሪካ ሲመጡ ቋንቋውን መናገር አትችልም ነበር። በሂጃቧ የተነሳ በትምህርት ቤት ውስጥ ድብደባ ይደርስባትም ነበር። መምህራኖቿ እንኳ ሳይቀሩ በጥርጣሬ ነበር የሚመለከቷት። ይቺ ሴት እንዴት ነው ሕክምና የምታጠናው ይላሉም። ነገር ግን ዶክተር ፋጢማ ቆርጣ ነበረ። ቀንና ማታ ሰራች። እንግሊዘኛም ተማረች። ስኮላርሺፕም አገኘች። ከሃርቫርድ የሕክምና ትምህርት ቤት በከፍተኛ ማዕረግ ተመረቀች። በልብ ቀዶ ጥገና ላይ በጆን ሆፕኪንስ ኮሌጅ ስፔሻላይዝድ ያደረገች። በመጀመሪያ ቀን ስራዋ ወቅት ታካሚዎች ሊያምኗት አልፈለጉም ነበረ። እንዴት አንዲት ሙስሊም ወጣት የልብ ቀዶ ጥገና ልታደርግ ትችላለች ይሏት ነበር። ነገር ግን ያደረገችው እያንዳንዱ ስኬታማ ቀዶ ጥገናና እያንዳንዱ ያዳነችው ሕይወት በሰዎች ዘንድ ያለውን የተሳሳተ ግንዛቤ አስወገደ። ከ12 ዓመታቶች በኋላ በሴንት ሜሪ ሆስፒታል ውስጥ ወጣቷ የልብ ቀዶ ጠጋኝ ሐኪም ለመሆን ቻለች። ነገር ግን አሁንም ድረስ በየዕለቱ ምክንያታዊ ያልሆነ ጥላቻና መድሎ ሰለባ መሆኗን ቀጥላለች። ቆይ ሲል ማይክል ጮኸ። ሌላ ዶክተር ጥሩ። ይቺ ሴት የአባቴን ልብ አትነካም። የሆስፒታሉ ዳይሬክተር ዶክተር ዊሊያም እየተጣደፈ ወደ ቀዶ ጥገና ክፍሉ መጣ። ሁኔታውን እንደተረዳ ፊቱን ወደ ዶክተር ፋጢማ ዘንድ አዞረ። ዶክተር ሐሰን፣ ምናልባት ሌላ መፍትሄ ብንፈልግ ሳይሻል አይቀርም አላት። በዶክተር ፋጢማ አይኖች ላይ ትንሽ ቅያሜ ተንጸባረቀ። የራሷ ዳይሬክተር እንኳ እየደገፋት አይደለም። ነገር ግን የታካሚው ሁኔታ በጣም እየተዛባ ነበረ። ዶክተር ዊሊያም አለች ዶክተር ፋጢማ ተረጋግታ ግን ጠበቅ አድርጋ። የሮበርት ጆንሰን ልብ በማንኛውም ቅጽበት ቀጥ ሊል ይችላል። በቅርብ የሚገኘው የልብ ሐኪም እኛ ካለንበት 45 ደቂቃ ያስኬዳል። ታካሚው የዛን ያህል ሊቆይ አይችልም። የሮበርት ሚስት ሊንዳ እያለቀሰችና እየጮኸች ነበረ። በኮሪደሩ ውስጥ ቆማ ያቺ ሴት ባሌን እንዳትነካው፣ ያቺ ሴት ባሌን እንድትነኩ አልፈልግም። ሙስሊሞች አሸባሪዎች ናቸው፣ ላምናት አልችልም አለች። ዶክተር ፋጢማ እነዚህን ቃላቶች ሰምታለች። በፊቷ ላይ ግን የሚታይ ምንም ገጽታ አልነበረም። ውስጧን ግን ነክቷታል። ይህን ሀገር ለ12 ዓመት ያህል አገልግላለች። የሺዎችን ሕይወት ታድጋለች። ግን አሁንም ድረስ እንደ አሸባሪ ነው የምትታየው። በዚህ ጊዜ የሮበርት ልብ ቀጥ አለች። የአላርም ድምፁ የቀዶ ጥገና ክፍሉን ሞላው። ሞኒተሩ ቀጥ ያለ መስመር አሳየ። ካሁን በኋላ የመምረጥ ድሎት የላችሁም አለች ዶክተር ፋጢማ። ከዛም ወዲያውኑ ጣልቃ ገባች። ማይክል ደነገጠ። አቁሚ፣ ቆይ አለች ዶክተር ፋጢማ። ልብ ቀጥ ባለ ጊዜ ለማስነሳት የሚጠቀሙበትን መሳሪያ እያዘጋጀች። አባትህ 3 ደቂቃ ነው ያለው፣ ቀጥሎ የአእምሮ ጉዳቱ ይጀምራል። አሁኑን መወሰን አለብህ። ማይክል የአባቱን ሰማያዊ ፊት ተመለከተ። እየተነፈሰ አልነበረም።
ልቡም እየመታ አልነበረም፣ እየሞተ ነበረ። እሺ አድርጊው፣ አድኙ ሲል ጮኸ። ዶክተር ፋጢማ ወዲያውኑ ወደ ሥራ ገባች። እጆቿ በፍጥነት ግን በትክክል መንቀሳቀስ ጀመሩ። ልቡን እያሸች ነበረ። መድኃኒቶች አዘዘች። ነርስ ሳራ በአድናቆት ተመለከተቻት። 1 2 3 አንቀጥቅጡት። ዶክተር ፋጢማ ዲፊብሪሌተሩን ተግባር ላይ አዋለች። ምንም እየተፈጠረ ነገር አልነበረም። ልቡ አሁንም እየመታ አልነበረም። አንዴ በድጋሚ አሁንም ምንም መልስ አላሳየም። ማይክል እያለቀሰ ነበረ። ረፈደ እንዴ? አባቴ ሞቷል ሲል ጠየቀ። አይ አልሞተም በማለት ዶክተር ፋጢማ በቆራጥነት መለሰች። ተስፋ አልቆርጥም። ከሦስተኛው ማንቀጥቀጥ በኋላ የሮበርት ልብ መምታት ጀመረ። ደካማ ቢሆንም ግን የተረጋጋ ነበረ። ዶክተር ፋጢማ ወዲያውኑ ቀዶ ጥገናውን ጀመረች። ቀጣዮቹ 2 ሰዓታት ዶክተር ፋጢማ በሙያዋ ከገጠሟት ሁሉ እጅግ አስቸጋሪውና ከባዱ ቀዶ ጥገና ነበር የሆነባት። ሮበርት ያለበት ሁኔታ ብቻ ሳይሆን የተደረገባት ስነ ልቦናዊ ጫናም ፈታኝ ነበረ። ቤተሰቡ ከቀዶ ጥገና ክፍሉ ውጭ ተሰብስበው ነበር። ሌሎቹ የሆስፒታሉ ሰራተኞችም የዶክተር ፋጢማን እያንዳንዱን እንቅስቃሴ በስጋት እየተከታተሉ ነበረ። አንዳንድ ነርሶች እውነት ይህን ያህል ጎበዝ ናት? ይህን ያህል እንዴት ተማረች? የሃርቫርድ ምሩቅ ናት ሲባል ሰምቻለሁ፣ ግን አሁንም ሊሆን እያሉ አንሾካሾኩ። ዶክተር ፋጢማ እነዚህ ንግግሮች ይሰሟታል፣ ግን ስራዋ ላይ አተኮረች። በሮበርት ልብ ውስጥ ያሉ የተዘጉ የደም መተላለፊያ ቱቦዎችን አጸዳች። ጉዳት የደረሰባቸውን አካባቢዎች ጠገነች። ነርስ ሳራ 30 የቁስል መስፊያ የጅማት ክር ስጭኝ አለች። እሺ ዶክተር፣ የልብ ምቱ እንዴት ነው? 85 እና የተረጋጋ ነው። ቆንጆ፣ እየጨረስኩ ነው። ከ2 ሰዓት ከ47 ደቂቃ በኋላ ቀዶ ጥገናው ተጠናቀቀ። ዶክተር ፋጢማ ጓንቷን ስታወልቅ የሮበርት ልብ እየመታ ነበረ፣ በብርቱና በተረጋጋ ሁኔታ። ዶክተር ፋጢማ ከቀዶ ጥገና ክፍሉ ወጥታ ቀጥታ ወደ ቤተሰቦቹ ጋር ሄደች። ቤተሰቦቹ በእንግዳ መቀበያ ክፍሉ ውስጥ እየጠበቁ ነበረ። ሲያዩዋት ሁሉም ቆሙ። የማይክል አይን ቀልቶ ነበረ። ቀዶ ጥገናችን ስኬታማ ነበረ አለች ዶክተር ፋጢማ። አባትህ ያገግማል። ሙሉ በሙሉ የማገገም ሂደቱ ከ6 እስከ 8 ሳምንታቶች ይወስዳል፣ ግን አሁን ከአደጋ ቀጠና ውጭ ነው። ሊንዳ ማልቀስና ማመስገን ጀመረች። ዶክተር፣ መጥፎ ነገሮችን ተናግሬሻለሁ፣ ይቅርታ አድርጊልኝ፣ አዝናለሁ። ዶክተር ፋጢማ ፈገግ አለች። ፍርሃት ሰዎችን መጥፎ ነገር እንዲናገሩ ያደርጋቸዋል ሊንዳ፣ ይገባኛል። ማይክል ቀረበ። ዶክተር፣ ማን እንደነበርሽ አላወቅንም ነበር። ማንነቴን ማወቅ አያስፈልጋቸውም ነበር አለች ዶክተር ፋጢማ። እኔ ዶክተር ነኝ፣ ስራዬ ሕይወቶችን ማዳን ነው። በዚህ ጊዜ የሆስፒታሉ ዳይሬክተር ዶክተር ዊሊያም በእጁ ፋይል ይዞ ደረሰ። ዶክተር ሐሰን ለቤተሰቡ ማሳወቅ እፈልጋለሁ አለ። ዶክተር ፋጢማ ሐሰን በዚህ ሆስፒታል ውስጥ የልብ ሕክምና ክፍል ኃላፊ ናት። ባለፈው ዓመትም የዓመቱ ምርጥ ቀዶ ጠጋኝ ሽልማትን ወስዳለች። በ12 ዓመታት ጊዜ ውስጥ 2847 ስኬታማ የልብ ቀዶ ጥገናዎችን አከናውናለች። የገጠማት የሞት መጠንም ከዚህ ውስጥ 0.8% ብቻ ነው። የማይክል አፍ ተከፍቶ ቀረ። 0.8%? ይህማ ሊሆን አይችልም። በሀገር ደረጃ ያለው አማካኝ እኮ 3.2 ብቻ ነው። አሁን አለ ዶክተር ዊሊያም። ዶክተር ሐሰን በዚህ ሆስፒታል ውስጥ በእጅጉ ልምድ ያላትና ስኬታማዋ የልብ ሐኪም ናት። የሊንዳ ፊት ቀይ ሆነ። እኔ አሸባሪ ብዬ ጠራሁሽ። እንዴት ያለችው ደደብ ነኝ። ሊንዳ አለች ዶክተር ፋጢማ ረጋ ባለ ድምፅ ቅላጼ። ወደዚህ ሀገር የመጣሁት የ15 ዓመት ልጅ እያለሁ ነው። የተማርኩትም እዚሁ ነው። ያደግኩትም እዚህ ነው። ይህ ሀገር የኔም ሀገር ነው። እኔም አሜሪካዊ ነኝ። በማግስቱ ሮበርት ሲነቃ ያየው የመጀመሪያ ፊት የዶክተር ፋጢማን ነበረ። ዶክተር አዳንሽኝ። አሁን ሮበርት፣ እንዴት ነው የሚሰማ? የሮበርት አይኖች በእንባ ተሞሉ። ብዙ መጥፎ ነገሮችን ተናግሬሻለሁ፣ አትንኪኝ ብዬሻለሁ። ግን አንቺ ሮበርት፣ እኔ እኮ ዶክተር ነኝ። ሃይማኖትን፣ ዘርን ወይም የፖለቲካ አመለካከትን አላይም። ታካሚ ነው፣ ሰው ነው። ሮበርት ማልቀስ ጀመረ። ምን አይነት ዘረኛ ነበርኩ! አንቺ ሕይወቴን አዳንሽልኝ፣ እኔ ግን ተቃወምኩሽ። የዛን ዕለት አንድ ነገር መለወጥ ጀመረ። የሮበርት ታሪክ በሰፊው ተስፋፋ። ነርሶች፣ ዶክተሮች፣ የታካሚ ቤተሰቦች ዶክተር ፋጢማን በልዩ አይኖች ማየት ጀመሩ። ከሳምንት በኋላ የሆስፒታሉ አስተዳደር ዶክተር ፋጢማን ለስብሰባ ጠራት። ዶክተር ሐሰን አለ የሰራተኞቹ ኃላፊ የሆነው ዶክተር አንደርሰን፣ ከባለፈው ሳምንት ገጠመኝ በኋላ በህብረ ብሔራዊነት ላይና በአካታችነት ላይ ጉድለት እንዳለብን እያሰብን ነበረ። ምን ማለት ነው? ሁላችንም የየራሳችን የግል ጥላቻ ሊኖርብን ይችላል፣ የታካሚ ቤተሰቦችም ጭምር። ይህንን አይነቱን ችግር በተሻለ ሁኔታ እንዴት ነው መቅረፍ የምንችለው? ዶክተር ፋጢማ ለረጅም ጊዜ ያህል አሰበች። ትምህርት ለሰራተኛውም ለታካሚው ቤተሰብም መስጠት። ሰዎች የሚፈሩትን ነገር አይረዱም። አለማወቅ ደግሞ አጉል ጥላቻን ይወልዳል። በዚህ ዙሪያ ላይ ልትሰጭን የምትችይው ሐሳብ አለሽ?
አሁን የህብረ ብሔራዊነት ስልጠና ባህል ላይ ትኩረት ያደረጉ ሴሚናሮችን ማካሄድ እናም ከሁሉም የበለጠ ደግሞ ታካሚዎች የትኛው ዶክተር እንደሚያክማቸው ቀድመው ማየት ይገባቸዋል። ይህ ሲሆን ድንጋጤ አይገጥማቸውም። የሆስፒታሉ አስተዳዳሪ ዶክተር ፋጢማን ሐሳብ ተቀበለው። ወርሃዊ የህብረ ብሔራዊ ስልጠና ተጀመረ። ታካሚዎች ስለ ዶክተሮቻቸው በቅድሚያ መረጃ ማግኘት እንዲችሉ ተደረገ። ሮበርት ጆንሰን ሙሉ በሙሉ አገገመ። ለቼካፕ ክትትል ዶክተር ፋጢማ ዘንድ መጣ። ዶክተር አንድ ነገር ልነግርሽ እፈልጋለሁ አለ ሮበርት። ቀጥል አለችው። እኔ የድሮ ሮበርት አይደለሁም። የዛን ዕለት ሕይወት ብቻ አይደለም የሰጠሽኝ፣ አዲስ አመለካከትም ነው የሰጠሽኝ። ሴት ልጄ ሳራ ሕክምና ኮሌጅ ገብታ እያጠናች ነው። ሁሌም የምላት በሕክምና ዘርፍ ውስጥ በጣም አስፈላጊው ነገር ዕውቀትና ርኅራኄ እንጂ የቆዳ ቀለም፣ ሃይማኖት ወይም ብሔር አለመሆኑን እነግራታለሁ ሲል ሮበርት ንግግሩን ቀጠለ። በእኛ ሰፈር የሚኖሩ የሙስሊም ቤተሰቦች አሉ። አላናግራቸውም ነበረ። አሁን ጎረቤቶቻችን ናቸው። ልጆቻቸውን በእኛ የአትክልት ስፍራ ላይ ይጫወታሉ። ዶክተር ፋጢማ ፈገግ አለች። ይህ በጣም አስደስቶኛል ሮበርት። አንድ ተጨማሪ ነገር ደግሞ አለ። እኔና ሚስቴ ተነጋግረን ነበር። በሆስፒታሉ ውስጥ ለሚደረገው የህብረ ብሔራዊ ትምህርት ስልጠና $10,000 ለመለገስ እንፈልጋለን አላት። ዶክተር ፋጢማ የዛን ዕለት ወደ ቤቷ ስትሄድ ከ12 ዓመት በፊት ወደ አሜሪካ ለመጀመሪያ ጊዜ ስትመጣ ስለነበረው ቀን አስታወሰች። ምንም አልነበራትም። ሰዎችን ለመርዳት ጎበዝ ዶክተር የመሆን ህልም ብቻ ነበራት። የዛን ዕለት ሕይወት ብቻ አልነበረም ያዳነችው፣ አጉልና ምክንያታዊ ያልሆነ ጥላቻንም አክማለች። የሰዎችን አመለካከት ቀይራለች። ስልኳ ጠራ። ከነርሷ ሳራ የተላከ መልእክት ነበረ። ዶክተር ሐሰን የሮበርት ጆንሰን ልጅ ማይክል ሕክምና ትምህርት ቤት ለመማር አመልክቷል። እንዳንቺ የልብ ሐኪም መሆን ይፈልጋል። ሕይወትን ማዳን እንጂ ምክንያታዊ ያልሆነ ጥላቻን መታደግ አልፈልግም ብሏል የሚል መልእክት ነበር የደረሳት። ዶክተር ፋጢማ ፈገግ አለች። ይህ ጅማሮ ነበረ። ለውጥ የሚመጣው እንዲህ ነው። አንድ ልብ፣ አንድ አእምሮ፣ አንድ ሕይወት አንድ ጊዜ በመቀየር። በማግስቱ ሆስፒታል ስትደርስ በቀዶ ጥገና ክፍሉ በር ጋር ትንሽ ዝርግ ሳህን የመሰለ ነገር ተቀምጦ አገኘች። ዶክተር ፋጢማ ሐሰን የልብ ቀዶ ጥገና መሪ፣ 2854 ስኬታማ ቀዶ ጥገና ያከናወነች የሚል ጽሑፍ የሰፈረበት አርማ መሰል ዝርግ ሳህን። ቁጥሩ በየቀኑ እየጨመረ ነበረ። ቁጥሩን ብቻ ሳይሆን መረዳትና የሰዎች ግንዛቤም አብሮ እያደገ ነበረ። ይህ ታሪክ ምን አስታወሳችሁ? በአጉልና በተሳሳተ ግንዛቤና ጥላቻ የተነሳ ምን ያህል ዕድሎችን አስመልጠናል? ምን ያህል ድንቅ ሰዎችንስ አንቀበልም ብለናል? የዶክተር ፋጢማ ታሪክ እውነተኛ ነው። በየቀኑ በሺዎች የሚቆጠሩ በመላው ዓለም ላይ የሚገኙ ዶክተር ፋጢማዎች ተመሳሳይ መድሎ ይደርስባቸዋል። ግን ተስፋ ቆርጠው አልተቀመጡም። እናንተስ ተስፋ መቁረጥ የማይገባቸው አይመስላችሁም? ሐሳብ አስተያየታችሁን በኮሜንት ላይ ያጋሩን። ምን ያህሎቻችሁስ ይህንን ቪዲዮ እስከ መጨረሻው ተመለከታችሁ? መጨረሳችሁንም በኮሜንት ላይ ያሳውቁን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ